አንድ ሰው ነበር። አላህ ወንድ ልጅ ሰጠው። ይህም ልጅ 2 ዓመት ሲሞላው ሞተ። አባትም ልጅ በመሞቱ በጣም አዘነ። ከዛ በኋላ ሚስቱ አርግዛ ሁለተኛ ልጅ ወለደችለት። 1 ዓመት ሳይሞላው የሁለተኛውም ልጅ ሞተ። አሁን ስንት ሞቱ? 2 ሞተዋል። አባትም በገዛ እጁ ቀበራቸው። ከዚያም አላህ ተራ በተራ 4 ሴት ልጆችን ሰጠው። ሴቶቹም አደጉ። የመጀመሪያዋ ሴት አገባች። ባገባች ጊዜ በእርሷ ገና ተደስቶ ደስታውን ሳይጨርስ እሷም በ20ዎቹ እድሜዋ ሞተች። እሷንም ቀበራት። ከዚያም ሁለተኛ ሴት ልጁን ዳረ። ልጁም ወልዳ በእሷ ገና ተደስቶ ደስታውን ሳይጨርስ እሷም ሞተች። አሁን 2 ሴት ልጆችና 2 ወንድ ልጆች ሞተዋል። ከዚህም በኋላ ሶስተኛዋ ልጅ 27 ዓመት ሲሞላት እሷም ታማ ሞተች። እሷንም ቀበራት። አሁን 3 ሴት ልጆችና 2 ወንድ ልጆች ሞተዋል። ከዚህ ሁሉ ህመምና ስቃይ በኋላ የቀረችው 1 ሴት ልጅ ብቻ ነበረች። ከዚያ በኋላ አላህ Subhanahu Wa Ta'ala አንድ ወንድ ልጅን ሰጠው። ከልጁም ጋር በጣም ተቆራኘ። ይህም ልጅ ከልቡ ወደደው። ልጁም ገና 1 ዓመት ተኩል ሲሞላው እሱም ሞተ። አባቱም ቀበረው። ታዲያ ስንት ቀበረ? 6 ቀበረ። 3 ወንድ ልጆችና 3 ሴት ልጆች። ይህ ሰው ማን እንደሆነ ታውቃላችሁ? ሙሐመድ ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ናቸው። ስለዚህ ወዳጅ የሞተበት ሰው ሁሉ አንተ ከሙሐመድ ሰለላሁ ዐለይሂ ወሰለም ትበልጣለህ። እነዚህ ሁሉ ልጆች ሞተውባቸዋል። ስለዚህ ፈተና ጉዳይ አላህ Subhanahu Wa Ta'ala በአንተ ላይ እየተበቀለ ነው ማለት በፍጹም አይደለም። አላህ በሚወስደው ነገርና በሚሰጠው ነገር ሁሉ ጥበብ አለው።